በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ አእይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁና የተከበራችሁ በዚህ ሰዓት በአገር ውስጥም በውጭም ዓለም ሆናችሁ ከዚህ አውደ ምሕረት የሚተላለፍላችሁን ቅዱሱንና ወርቃማውን የእግዚአብሔር ቃል በመከታተል ላይ የምትገኙ ኦርቶዶክሳውያን የተዋህዶ ልጆች በወደደን ባከበረን በከበረ ደሙ ፈሳሽነት የእያንዳንዳችንን ኃጢአት ባጠበ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። እንደ እግዚአብሔር መልካም ፈቃድ በዚህ በቀናት ልዩነት በዚህ ቻናል የምናስተላልፈውን ተከታታይ መንፈሳዊ ትምህርት አሁን እንጀምራለን። ሁላችሁም እስከ መጨረሻው ከኛ ጋራ እንድትሆኑ እያለን እንግዲህ ከዚህ ሰዓት ጀምሮ አምላካችን እግዚአብሔር ይመክረናል፣ ይገስጸናል፣ ቅዱስ ቃሉን ያቀብለናል። ሁላችንም እንደ ቅዱስ ቃሉ የሚሰጠንን መንፈሳዊ ትምህርት እንድንከታተል አምላካችን እግዚአብሔር እዝነ ልቦናችንን ይሰብስብልን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው በሕይወት ዘመናችን ከኛ ጋራ እንዲሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ ከሰባቱ ምስጢራተ ቤተ ክርስቲያን የመጀመሪያውን ወይም መግቢያ የሆነውን ምስጢረ ጥምቀትን እንማራለን። አምላካችን ቅዱስ እግዚአብሔር አስተዋይ ልቦናን ሰጥቶ እያንዳንዳችን ቅዱስ ቃሉን በምንሰማው ልክ እንዲመክረንና እንዲገስጸን መልካም ፈቃዱ ይሁንልን። ምስጢረ ጥምቀት። ጥምቀት ማለት ከቃሉ ትርጉም ስንነሳ ጥምቀት የሚለው ቃል በግዕዙ አጥመቀ ይላል። አጠመቀ፣ ነከረ፣ ዘፈቀ ወይም ቀበረ እንደማለት ነው። ሮሜ ምዕራፍ 6 ቁጥር 3 ላይ እንደምናነበው ከዚህ ግስ ነው እንግዲህ የሚመጣው። ከዚህ ግስ ይወጣና በገቢር ደግሞ ስንመለከት መዝፈቅ ማለት ነው፣ መድፈቅ ማለት ነው። እንዲሁም ደግሞ መንከር የሚለውም ትርጉሙ ይሆናል ማለት ነው። እንዲሁም ደግሞ በተገብሮ ስንመለከት መነከር፣ መደፈቅ፣ መዘፈቅ ወይም ሙሉ አካልን በአብ በወልድ በመንፈስ ቅዱስ ስም በተባረከ ውሃ ውስጥ 3 ጊዜ ጥልቅ ብቅ ማድረግ ነው። ወይም ወደ ውሃው አስገብቶ ማውጣት ማለት ነው እና መጥለቅና ማውጣት የሚለውም የሚስማማው ነው ማለት ነው። ይሄንን የምናደርገው 3 ጊዜ ነው። ጥልቅ ብቅ፣ ጥልቅ ብቅ፣ ጥልቅ ብቅ እናደርጋለን ማለት ነው። በዚህ መልኩ የሚነገር ነው። በአጠቃላይ የጥምቀት ትርጉም ወይም አጥመቀ የሚለው ቃል ትርጉሙ ይሄን ይመስላል ማለት ነው። አምላካችን እግዚአብሔር ለእያንዳንዳችን ማስተዋሉን ይለግሰን። እንግዲህ በተለይ ስርዓተ ጥምቀትን በምስራቅ አብያተ ክርስቲያናት በመዝፈቅ ነው የሚያጠምቁት።
ምስራቃውያኑ በመዝፈቅ ያጠምቃሉ። ምስጢረ ጥምቀት እንደሚታወቀው ከሰባቱ ምስጢራት መካከል አንዱና በዋናነትም ቀዳሚው ነው ማለት ነው። አንዱ ነው ደግሞ ቀዳሚ ነው። እንግዲህ ምስጢረ ጥምቀት የህይወት ለውጥ የሚያመጣ ወሳኝ የሆነ የክርስትና ሃይማኖት መሰረት ነው። ምስጢረ ጥምቀት ወሳኝ የሆነ የክርስትና ሃይማኖት ምንድነው? መሰረት ነው ማለት ነው። መግቢያ በር ነው። ጥምቀት በሌላ አነጋገር አስተርእዮ ወይም መገለጥ ይባላል። ይሄ አስተርእዮ ወይም መገለጥ የሚለው ቃል በግሪኩ ኤጲፋኒያ ይባላል። ኤጲፋኒያ ማለት መገለጥ ማለት ነው። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የጥምቀት አመሰራረትን እንመልከት። ስለ ጥምቀት አመሰራረት ስናይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ወንዝ በዮሐንስ እጅ ተጠምቆ ጥምቀትን መሰረተ። ይህንን በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 እና የቅዱስ ሉቃስ ወንጌል ምዕራፍ 3 ቁጥር 21 እስከ 23 ላይ እንመለከታለን። እንግዲህ መስራቹ ማን ነው ለሚለው መስራቹ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጥምቀት ሁለተኛ የተወለድንበት ዳግም ልደት ወይም ረቂቅ ልደትም ይባላል። በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ በግልጽ እናነባለን። ስለዚህ ማለት ነው እና ጥምቀት የመንግስተ ሰማያት መግቢያ በር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የምናገኘው እንግዲህ ይሄንን ነው። መግቢያ በር ነው ጥምቀት። ጥምቀት መንግስተ ሰማያትን ማየት የምንችልበት ረቂቅ መነጽራችን ነው። ረቂቅ መነጽር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ የምናገኘው ይሄንን የሚያጎላ ነው ማለት ነው። ውድ የእግዚአብሔር ልጆች የጥምቀት ምሳሌዎችን እንመልከት። በብሉይ ኪዳን የጥምቀት የራሱን የቻለ ምሳሌዎች ነበሩት። ምሳሌ የተመሰለለት ነው እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የመጣ ነገር አይደለም ማለት ነው። በብሉይ ኪዳን በተለይ በዚህ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ምንድነው የሚለን? ጥሩ ውሃ እረጭባችኋለሁ እናንተም ትጠራላችሁ፣ ከእርኩሰት ከጣዖት አምልኮ ትጠራላችሁ ይለናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አምላካችን እግዚአብሔር በነቢዩ በሕዝቅኤል አማካኝነት በዚህ መልኩ በምሳሌ ተናግሯል ማለት ነው። ሌላው የኖህ መርከብን መመልከት ያሻል። የኖህ መርከብ ወደ ኖህ መርከብ የገቡት ኖህና ቤተሰቦቹ ድነዋል። ተመልከቱ፣ ኖህና ቤተሰቦቹ ከዚያ ከጥፋት ውሃ ድነዋል። በአንጻሩ ደግሞ በአዲስ ኪዳንም የተጠመቁ ሰዎች ምሳሌዎች ናቸው። እነዚህ ሰዎች ምሳሌዎች ናቸው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 እንዲሁም ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ይሄን ቅዱስ ቃል እናነባለን ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የኖህ መርከብ የተሰራችው በእግዚአብሔር ትእዛዝ ነበረ። አዎ በዚህ በኦሪት ዘፍጥረት ምዕራፍ 6 ቁጥር 14 ላይ የምናነበው ይሄንን ይተርክልናል ማለት ነው። ጥምቀትም የተመሰረተችው ለስም አጠራሩ ክብር ይግባውና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝ ነው። ማቴዎስ ወንጌል
ምዕራፍ 28 ቁጥር 19 እንዲሁም ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ በግልጽ እናነባለን ማለት ነው። አዎ ሐመረ ኖህ ወይም የኖህ መርከብ የቅድስት ቤተ ክርስቲያን ምሳሌ ናት። መርከቧ ኖህንና ቤተሰቦቹን ምን አድርጋለች? ታድጋለች። ኖህንና ማንን? ቤተሰቦቹን ታድጋለች። በዚያ ውስጥ የገቡትን ሁሉ ታድጋለች ማለት ነው። ጥምቀትም ሰዎችን ከኃጢአት ወይም በኃጢአት ከመጥፋት ታድናለች፣ ትታደጋለች። በዚህ በቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይልና ይድናል ይላል። ተመልከቱ። ያመነ የተጠመቀ ምን ይሆናል አለ? ይድናል። ሌላው በብሉይ ኪዳን የጥምቀት ምሳሌ የሆነው ግዝረት ነው። አዎ ግዝረት በብሉይ ኪዳን ያልተገረዘ ሰው ሕዝበ እግዚአብሔር የእግዚአብሔር ወገን አይባልም ነበር። ዘፍጥረት ምዕራፍ 17 ቁጥር 10 እስከ 14 ላይ የምናነበው ይሄንን ነው ማለት ነው። ያልተገረዘና ለመገረዝ ፈቃደኛ ያልሆነ ሰው ከሕዝበ እግዚአብሔር መካከል ተለይቶ እንዲጠፋ ታዟል ማለት ነው። ተለይቶ እንዲወጣ ታዟል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ የምናገኘው ቁጥር 19 ላይ የምናገኘው ይሄን ነው የሚያስረግጥልን ማለት ነው። ሕዝበ እስራኤልም አብርሃምን አብነት አድርገው በተለይ ወንዶች በተወለዱ በ8ኛው ቀን ይገረዙ ነበር ነው የሚለን። ያልተጠመቀ ሰውም የእግዚአብሔር ልጅ አይባልም። ምን ያላለ ሰው አልኳችሁ? ያልተጠመቀ ሰው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 እና የቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ያለውን ስናነብ ለዚህ ጥሩ አስረጅ ይሆነናል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ጥምቀት በግዝረት ምትክ የተሰራ ሕግ ነው። ግዝረት የስጋን ሸለፈት ቆርጦ መጣል ነው። ተመልከቱ፣ ቆርጦ መጣል ነው። ዘፍጥረት 17 ከ11 እስከ 14 ላይ እናነባለን። ሐዋርያው ቅዱስ ጳውሎስም ለቆላሲስ ክርስቲያኖች በላከው በመልእክቱ በምዕራፍ 2 ቁጥር 11 ላይ ጥምቀት የኃጢአትን ሸለፈት ማስወገጃ እንደሆነ ይነግረናል ማለት ነው። ሮሜ 2:29 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይም በተመሳሳይ መልኩ ይገልጽልናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በአዲስ ኪዳን ደግሞ መገረዝም ይላል። ተመልከቱ፣ መገረዝም አለመገረዝም አይጠቅምም አለ። ተመልከቱ፣ ገላትያ ምዕራፍ 6 ቁጥር 15 ላይ ከምናነባቸው ወርቃማ የሆኑ ቃላት መካከል አንዱ ይሄ ነው እና በጥምቀት ሀብተ ወልድና ስመ ክርስትናን ማግኘት ጥቅም አለው። ሀብተ ወልድና ስመ ክርስትናን ማግኘት የተለየ ስጦታ ነው። አምላካዊ ስጦታ፣ የእግዚአብሔር ስጦታ። አዎ ይሄንን በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 እና የይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ ቁልጭ ብሎ እናገኛለን፣ እናነባለን። ሌላው የጥምቀት ምሳሌ በብሉይ ኪዳን ካሉት የጥምቀት ምሳሌዎች ሌላኛው ደግሞ ምንድነው? ጸአተ እስራኤል ነበረ። የእስራኤል መውጣት። አዎ እስራኤላውያን ለዘመናት ወይም ከዘመናት ባርነት ሕይወት ከግፈኛው ከጨካኙ ከአረመኔው የግብፅ ንጉሥ ከፈርዖን እንዲሁም ከሰራዊቱ አገዛዝ ተላቀው ተመልከቱ፣ ተላቀው ባህረ ኤርትራን ተሻግረዋል። በዚህ በኦሪት ዘጸአት ምዕራፍ 14 ቁጥር 21 እስከ 25 ድረስ ስናነብ ይሄን በግልጽ እናገኛለን።
አዎ ፈርዖን የሳጥናኤል ምሳሌ ነው። ሰራዊቱ ደግሞ የሳጥናኤል ሰራዊት ወይም የአጋንንት ምሳሌዎች ናቸው። ግብፅ የሲኦል፣ ሙሴ ደግሞ የክርስቶስ ምሳሌ ነው። በደንብ አስተውሉ። እስራኤል ዘስጋ ደግሞ በዚያን ሰዓት ባህሩን የተሻገሩት እስራኤል ዘስጋ የቤተ ክርስቲያን ልጆች ምሳሌዎች ናቸው። ባህረ ኤርትራ ደግሞ የጥምቀት ምሳሌ ነው። በደንብ አስተውሉ የተዋህዶ ልጆች። በዚህ ትምህርት ውስጥ ራሳችንን እንዴት እንደምናገኝ በዚህ ማስተዋል ይገባናል። ሌላው አምስተኛው ለጥምቀት ምሳሌ ከሆኑ የብሉይ ኪዳን አስረጆች መካከል ሕዝበ እስራኤል ዮርዳኖስን ተሻግረው ምድረ ርስትን ገብተዋል ነው የሚለን። ወደ ምድረ ርስት መግባታቸውን በዚህ በመጽሐፈ ኢያሱ ምዕራፍ 3 ቁጥር 13 እስከ 17 ላይ እናነባለን። እስራኤላውያን የምዕመናን ምሳሌ ናቸው። ዮርዳኖስ የጥምቀት ምሳሌ ነው። ምድረ ርስት የገነት የመንግሥተ ሰማያት ምሳሌ ናት። አዎ ሌላኛው ደግሞ የጥምቀት ምሳሌዎች ከሆኑ የብሉይ ኪዳን ጥቅሶች መካከል በብሉይ ኪዳን መጻሕፍት መካከል ከምናገኛቸው ማስረጃዎች መካከል የኤልያስ ዮርዳኖስን መሻገር፣ ብሔረ ሕያዋን መግባት ይሄም አንዱ ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 6 ላይ እናነባለን። አዎ ኤልያስ የምዕመናን ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። ብሔረ ሕያዋን የገነት የመንግሥተ ሰማያት ምሳሌ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው የንዕማን በለምጥ የተመታው ሰው ንዕማን በዮርዳኖስ ወንዝ መጠመቁና ከለምጹ ቁስል መፈወሱ የጥምቀት ምሳሌ ነው። በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ ይሄንን ወርቃማ የሆነ ቃል እናነባለን። ንዕማን የአዳምና የምዕመናን ወይም የአማኞች ምሳሌ ነው። ማን? ንዕማን። ቁስሉ የኃጢአት ምሳሌ ነው። ዮርዳኖስ ደግሞ የጥምቀት ምሳሌ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው የጥምቀት ምሳሌዎች ከምንላቸው አንዱ ደግሞ ሞትና መቃብር። ይህንን ስንመለከት ኤፌሶን ምዕራፍ 4 ቁጥር 24 ላይ ከዚያም ከፍ ብሎ የምናገኘው ነገር አለ። በሞት ጊዜ ነፍስና ሥጋ ይለያያሉ። ደካማና ሟች የሆነው ሥጋ ወደ መቃብር ይወርዳል። ነፍስ ደግሞ ወደ ፈጠራት ወደ አስገኛት ወደ ፈጣሪዋ ወደ እግዚአብሔር ትሄዳለች። ስለዚህ በጥምቀት አሮጌው ሕይወት ተቀብሮ በአዲስ ሕይወት ይተካል ማለት ነው። ኤፌሶን 4:24 ላይ ቅድም ያልነው ይሄን ለመግለጽ ነው። አሮጌው ሕይወት ስንጠመቅ አሮጌው ማንነት ከኛ ይወገዳል፣ ይሞታል፣ በአዲስ ሕይወት ይተካል። ስለዚህ ክርስቶስ የተጠመቀው በእርግጥ የዕዳ ደብዳቤያችንን ለመደምሰስ ነው። ቆላሲስ 2:13 ላይ ይሄን ቃል እናነባለን። የዕዳ ደብዳቤያችንን አዲስ እንድንሆን አሮጌው ማንነት እንዲቀበር ማለት ነው። ሞትና ሕይወት እንዴት ነው? ሞትና መቃብር ለክርስቶስ
ጥምቀት ወይም ለጥምቀት ምሳሌ የሆነው እንዴት ነው ካልን ስንጠመቅ ወደ ውሃ ውስጥ 3 ጊዜ እንዘፈቃለን ወይም ጥልቅ 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 እንላለን፣ ብቅ 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 እንላለን። ብቅ ጥልቅ የሚለውን 3 ጊዜ እንፈጽማለን። ጥልቅ ስንል የመቀበራችን ምሳሌ ነው። ደግሞ ወደ ላይ ስንወጣ ወይም ደግሞ ብቅ ስንል የመነሳታችን ምሳሌ ነው። ለዚህ ነው ሞትና መቀበር ወይም መቃብር የጥምቀት ምሳሌ ሆነው ማለት ነው። በእርግጥ የክርስቶስ መሞት ብለናል ቅድም የዕዳ ደብዳቤያችንን ለመደምሰስ ነው። ሁለተኛ የክርስቶስ መጠመቅ ትህትናን ለማስተማር ነው። ማቴዎስ 3:15 ላይ እናነባለን። የክርስቶስ መጠመቅ አርአያ ሊሆነን ነው፣ ምሳሌ ሊሆነን ነው። የክርስቶስ መጠመቅ አንድነትና ሶስትነትን ለመግለጽ ነው። የክርስቶስ መጠመቅ ለቀድሶተ ማይ ወይም ውሃን ለመባረክ ውሃን ለመቀደስ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ ጥምቀት በምን ሊደረግ ይችላል የሚለውን እንመልከት። ጥምቀት በምን ሊደረግ ይችላል? አዎ ጥምቀት ቁጥር 1 ጥምቀት በውሃ ይደረጋል። አዎ ጥምቀት በውሃ። አዎ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ተብሎ ተጠቅሶልናል ዮሐንስ ወንጌል ምዕራፍ 3 ላይ። እንዲሁም ፍትሐ ነገሥት አንቀጽ 3 ላይ ይሄንኑ በተደጋጋሚ እናነባለን። አዎ ጥምቀት ምንም ባልተጨመረበት ተፈጥሯዊ በሆነ ቀዝቃዛ ውሃ እንጂ በእሳት ወይም በኤሌክትሪክ በሞቀ በፈላ ውሃ አይፈጸምም። አዎ አንዳንድ ሰዎች ካለማወቅ የተነሳ ውሃ አፍልተው፣ አዎ በደንብ አስተውሉ፣ ውሃ አፍልተው ልጃችንን እንዳይቀዘቅዘው እያሉ ክርስትና ለማስነሳት ወደ ቤተ ክርስቲያን ሲመጡ አዎ ልጃችንን አይቀዝቅዘው ይላሉ። ይሄ ባለማወቅ ነው። ስለዚህ እንዲህ ያሉ ባለማወቅ የሚደረጉ ድርጊቶችን፣ ሁኔታዎችን አባቶች ካህናት ምክር ሊሰጡ ይገባል ማለት ነው። ውሃ ቀዝቃዛ መሆን ያለበት፣ ምንም ያልተቀላቀለበት ነው መሆን ያለበት። አዎ በእርግጥ በውሃ መጠመቃችን የራሱን የቻለ ምስጢር አለው። ውሃ ልክ እንደ መስታወት መልክን ያሳያል። እኛም ስንጠመቅ የሥላሴን ምስጢር፣ ነገረ እግዚአብሔርን፣ መንግሥተ ሰማያትን በአይነ ሥጋ ያይደለ በአይነ ሕሊና በአይነ ልቦና እናያለን፣ እናስተውላለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ውሃ የሥጋን እድፍ ያጸዳል። አዎ ስንጠመቅ እኛም ከእድፈ ነፍስ፣ ከኃጢአት፣ ከግፍ፣ ከበደል፣ ከተንኮል ነፃ እንሆናለን፣ እንነጻለን። ውሃ ሁሉን ያዳርሳል፣ ሁሉ ቦታ ይደርሳል። ተመልከቱ፣ በጥምቀት የሚገኘው ልጅነትም ለሀብታም አይባልም፣ ለድሃ አይባልም፣ ለተማረ አይባልም፣ ላልተማረ አይባልም። ለሁሉ ተመልከቱ፣ ለሁሉ ይሰጣል ማለት ነው። ለሁሉ ይሰጣል። አዎ ውሃ ሕይወት ላለው ነገር ሁሉ አስፈላጊ ነው። ሕይወት ያለው ፍጥረት ሁሉ ያለ ውሃ መንቀሳቀስ አይችልም። በደንብ አስተውሉ። ያለ ምን መንቀሳቀስ አይችልም? ያለ ውሃ መንቀሳቀስ አይችልም። እኛም በጥምቀት የዘላለም ሕይወት እናገኛለን። እኛም በጥምቀት
እንድናለን፣ ሕይወት እናገኛለን፣ ከሞት ወደ ሕይወት እንሸጋገራለን። በተለይ በውሃ ዳር የተተከለች ተክል ወይም የተተከለ ተክል እንደሚለመልም ሁሉ እኛም ስንጠመቅ መንፈሳዊ ሕይወታችን ይለመልማል፣ ያብባል፣ መንፈሳዊ ፍሬን ያፈራል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኛም እንደዚህ ስንጠመቅ በመንፈሳዊ ሕይወታችን እያፈራን፣ እያበብን፣ እየለመለምን፣ እየጨመርን እንሄዳለን። ሌላው ጥምቀት በምን ይካሄዳል፣ በምን ይደረጋል የሚል እየተመለከትን ነው። ጥምቀት ሁለተኛው የሚደረገው በደም። ጥምቀት በደም። አዎ ይሄ ጥምቀት በደም የሚመለከታቸው እነማንን ነው ያልን እንደሆነ ቀድሞ አማኞች ያልነበሩ ወደ ክርስትና መጥተው ተመልከቱ። ወደ ክርስትና መጥተው የሥላሴን አንድነትና ሦስትነት አምነው ተመልከቱ። አምነው ሳይጠመቁ ገና በዝግጅት ላይ ያሉ በአላውያን ነገስታት፣ በአላውያን ሰዎች፣ በእምነት የለሾች ሰዎች ፊት ቆመው ስለ ክርስቶስ መስክረው በሰማዕትነት ቢሞቱ ተመልከቱ። በሰማዕትነት ቢሞቱ ስለ ክርስትና ደም አፍሰዋልና ዋጋ ከፍለዋልና ያ ደማቸው እንደ ጥምቀት ይሆንላቸዋል ይለናል። የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ምንድን የሚለን? በሰው ፊት ለሚመሰክርልኝ እኔም በሰማያት በአባቴ ፊት እመሰክርለታለሁ አለ ክርስቶስ። ምስክር የሆኑትን በዚህ መልኩ ያ ደማቸው የፈሰሰው ደማቸው ምን ይሆናቸዋል ማለት ነው? እንደ ጥምቀት ይቆጠርላቸዋል። ሌላው ጥምቀት በንስሐ እንባ ስንል ወደ ክርስትና ሃይማኖት መጥተው የሥላሴን አንድነትና ሦስትነት አምነው በትምህርት፣ በቀኖና፣ በጾም፣ በጸሎት፣ በለቅሶ፣ በሐዘን ላይ እያሉ ተመልከቱ። በሐዘን ላይ እያሉ ሳይጠመቁ ቢሞቱ ያ የንስሐ እንባቸው እንደ ጥምቀት ይቆጠርላቸዋል፣ ይሆንላቸዋል ይለናል። ማቴዎስ 5:4 ላይ ገነትን መንግሥተ ሰማያትንም ይወርሳሉ ይለናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው ጥምቀት በእሳትና በመንፈስ ቅዱስ ይለናል መጽሐፍ ቅዱሳችን። ጥምቀት በምንና በምን አለ? በእሳትና በመንፈስ ቅዱስ። እርሱ ግን በመንፈስ ቅዱስ እሳትነት ያጠምቃችኋል ብሏል ወንጌላዊው ቅዱስ ማቴዎስ በምዕራፍ 3 ቁጥር 11 ላይ ተመዝግቦ እናገኛለን። አንትሙሰ ትጠመቁ በመንፈስ ቅዱስ፣ እናንተስ በመንፈስ ቅዱስ ትጠመቃላችሁ። ሐዋርያ ሥራ ምዕራፍ 1 ቁጥር 5 ላይ ይህን ቃል እናነባለን። ሐዋርያት ይሄ ጉዳይ ላይ ተፈጽሟል። ሐዋርያት በመንፈስ ቅዱስ በእሳት አምሳል መንፈስ ቅዱስን ተቀብለው በመንፈስ ቅዱስ ተጠምቀዋል። ሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ ይህንን በግልጽ እናነባዋለን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ያለ ይሁንልን። መቼ እንጠመቃለን? እንግዲህ የጥምቀት መስራቹ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቋል። እኛ ደግሞ እንደ ክርስቶስ 30 ዘመን 30 ዓመት ሲሞላን ብለን አንቀመጥም። ይሄ ተገቢም አይደለም ማለት ነው። እንደ ቤተ ክርስቲያናችን ስርዓት ጥምቀት በሁለት ይከፈላል። በስንት ይከፈላል አልኳችሁ? በሁለት ይከፈላል። የሕፃናት ጥምቀት፣ የአዋቂዎች ወይም የጎልማሶች ጥምቀት በመባል ማለት ነው። ጌታችን ሐዋርያትን አሕዛብን ሁሉ አጥምቁ አለ እንጂ ሕፃን አዋቂ እያላችሁ ከፋፍላችሁ ነጣጥላችሁ አጥምቁ አላለም።
ይሄ ጥሩ አብነት የሚሆነን ነው ማለት ነው። አዎ በጥምቀት የዘላለም ሕይወትም ይገኛል። ሕፃናትን ማጥመቅ ተገቢ አይደለም ብለው የሚከራከሩ ሰዎች ለሕፃናት የዘላለም ሕይወት አያስፈልጋቸውም እንደማለት ነው። ስለዚህ ይሄ ደግሞ አይገባም፣ ተገቢ የሆነ አባባልም አይደለም፣ ከመጽሐፍ ቅዱስም የራቀ ነው ማለት ነው። አዎ ወላጆች ልጆቻቸውን ለማስባረክ ትዝ ይላችሁ እንደሆነ ወደ ክርስቶስ ያመጡ ነበር። ወላጆቻቸው ልጆቻቸውን ለማስባረክ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ያመጡ ነበር። ሐዋርያቱ ግን በተሰበሰበ ሕሊና ቁጭ ብለው ትምህርት ይማሩ በነበሩበት ሰዓት ይሄን ይቃወሙ ነበር። ለምንድን ነው አእምሯቸውን ያላወቁ ነፍስ ያላወቁ ጨቅላ ሕፃናትን ለምን ይዛችሁ ትመጣላችሁ? ለምን እዚህ ያመጣችኋቸው? ብለው ይቆጡ ነበር። ወላጆቻቸውን የሕፃናቱን ወላጆች ይቆጡ ነበር። አዎ ጌታ ግን ምንድን ያለው? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። አዎ እንዲህ ብሎ ሕፃናትን ባረካቸው ነው የሚለን። እንዲያውም ከዚህም በላይ መንግሥተ ሰማያት እንደነዚህ ላሉት ናት ብሏል ክርስቶስ። የማቴዎስ ወንጌል ምዕራፍ 19 ቁጥር 13፣ ማቴዎስ ወንጌል ምዕራፍ 18 ቁጥር 3 እና የማርቆስ ወንጌል ምዕራፍ 10 ቁጥር 15 እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 18 ቁጥር 15 ላይ ይህንን መረጃ እናገኛለን። የተወደዳችሁ የተዋህዶ ልጆች ቤተ ክርስቲያናችን ዛሬም ሕፃናትን የምታጠምቀው የክርስቶስን ትእዛዝ የሐዋርያትን ትምህርትና ስርዓት ተመልከቱ። አባቶቻችን ሐዋርያት ያስቀመጡትን ትምህርት ያስተማሩትን ትምህርት ያስቀመጡን ስርዓት እንዲሁም ደግሞ የሊቃውንቱን ትውፊት መሰረት አድርጋ ነው። አዎ ሐዋርያት እንዳደረጉት ቤተ ክርስቲያናችንም ዛሬ አዋቂዎችን ጎልማሶችን መጀመሪያ አስተምራ አሳውቃ እንደገና ደግሞ ከኦርቶዶክሳውያን ቤተሰቦች የተወለዱ ሕፃናትን በአደራ መልክ ታስጠምቃለች። በአደራ አዎ በተለይ በአደራ ስንል ምን ማለታችን ነው? የክርስትና አባትና እናት የሚባሉ አሉ ማለት ነው። በክርስትና መነሳት ውስጥ ወይም በመጠመቅ ስርዓት ውስጥ የክርስትና አባትና እናት የቃል ኪዳን አባትና እናትም ይባላሉ። በተለይ በኢትዮጵያ በሀገራችን ይሄ ስርዓት የጀመረው በአባ ሰላማ ከሳቴ ቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን ጵጵስና ዘመን ነበር ይሄ ስርዓት። አዎ በክርስትና የተዛመዱ ናቸው እነዚህ አበልጅም እንላቸዋለን። አዎ ዋና ስራቸው ሕፃኑን ልጅ በትምህርተ ክርስትና ማስተማር፣ በመንፈሳዊ ጥበብና በክርስቲያናዊ ስነ ምግባር ማነጽ ማሳደግ፣ ይሄን ስራ ለመስራት ዋስ ተያዥ ሆነው ነው ጣት የሚይዙት ማለት ነው። የሕፃኑን ጣት የሚይዙት ይሄንን ቃል ገብተው ነው። በእርግጥ በኢትዮጵያ ምድር ለታቦት መስጠት ልማድም አለ። እንግዲህ ክርስትና ለማንሳት ጣት ለመያዝ አበልጅ ለመሆን መጀመሪያ እኛ ስለ እምነታችን ማወቅ አለብን። ያወቅነውን ነው ማሳወቅ የምንችለው። ግን በኢትዮጵያ ደረጃ እንዲህ የሆነ ነው ወይ? ክፍተቶች አሉ። በዚህ መልኩ እየተደረገ አይደለም። እንዲሁ ዝምድናን ያፈራሉ። ከዚያ ከመጠያየቅ ባለፈ ትምህርተ ክርስትናን የሚያስተምሩ ኃላፊነት የሚወጡ አበልጆች ወይም የክርስትና አባት እናት የሉም ማለት ነው። የሉም ማለት ይቻላል። አዎ ስለዚህ ሕፃናት በዚህ መልኩ ይጠመቃሉ። በአበልጅ በተያዥ ማለት ነው። በውክልና ተወካዮቹ ቃል እግዚአብሔር እናስተምራለን ብለው ነው ቃል የሚገቡት። ያልነውን ነገር መፈጸም እንድንችል አምላካችን እግዚአብሔር ይርዳን። ወደፊት ክርስትና ለማንሳት የምንዘጋጅ ሰዎች ይሄን ማወቅ አለብን ማለት ነው። ሌላው አባታችን አዳም አሁን ሕፃናትን የምናጠምቀው የሕፃናት መጠመቂያ ጊዜያቸው በ40 እና በ80 ነው። በተለይ
እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ማለት ነው። ይሄ ደግሞ የራሱን የቻለ መነሻ አለው፣ ምክንያት አለው። አባታችን አዳም በተፈጠረ በ40 ቀኑ፣ እናታችን ሔዋን በተፈጠረች በ80 ቀኗ በቅዱሳን መላእክት ታጅበው ወዴት ገብተዋል? ወደ ገነት ገብተዋል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የዚህን መረጃ እናገኛለን ማለት ነው። ሌላው በዘመነ ኦሪት አንዲት ሴት ልጅ ከወለደች በ80 ቀኗ፣ ወንድ ከወለደች በ40 ቀኗ፣ በ40 ቀን እጉለ ርግብ ወይም የርግብ ጫጩት ይዘው ወደ ቤተ መቅደስ ወስደው የማንጻት መስዋዕት ያቀርቡ ነበር። በአይሁድ ባህል በኦሪቱ ዘመን ይሄ ይደረግ ነበር። ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እናነባለን። እኛም ከዚህ የተነሳ የራሱን የቻለ መረጃ አለው ማለት ነው። በእርግጥ እዚህ ጋር እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም መድኃኔ ዓለምን በወለደችበት ጊዜ ሕገ ኦሪትን ለመፈጸም ሲባል አስፈልጓት ሳይሆን ይሄ እርሷ ቅድስት ናት፣ የተለየች ንጽሕት ቅድስት ድንግል ናት፣ ከምንም መንጻት የሚያስፈልጋት አይደለችም። ነገር ግን ድንግል ማርያም ይሄን ስርዓት ፈጽማለች። ለምን ፈጸመች ያልን እንደሆነ ሕገ ኦሪትን ለማክበር በ40ኛው ቀን ወደ ቤተ መቅደስ ወስደዋለች። ሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ የምናገኘው ስለዚህ ጉዳይ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬም ወንዶች በተወለዱ በ40 ቀናቸው፣ ሴቶች በተወለዱ በ80 ቀናቸው ወደ ቅድስት ቤተ ክርስቲያን ተወስደው ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ተወልደው ሀብተ ወልድና ስመ ክርስትና እንዲያገኙ ይደረጋል። ዛሬም ይሄ እንደቀጠለ ነው ማለት ነው። እንደ ቤተ ክርስቲያናችን ከአቅም በላይ በሆነ ችግር ለሞት የሚያሰጋ ከሆነ ሕፃኑ ማለት ነው፣ ምናልባት 40 ቀንና 80 ቀን ሕፃኑ ወይም ሕፃኗ ለሞት የሚያሰጋ ህመም ካለባቸው መጠመቅ ግድ ስለሆነ፣ ተመልከቱ፣ መጠመቅ ግድ ስለሆነ በሞግዚት ታዝለው ወደ ቤተ መቅደስ ተወስደው ወደ ቤተ ክርስቲያን ተወስደው ድንገተኛ ጥምቀት፣ ይሄ በእንግሊዘኛ ኢመርጀንሲ ባፕቲዝም የምንለው ማለት ነው፣ ይህንን ይፈጽማሉ። በእርግጥ ይሄም በፍትሐ ነገሥታችን በተለይ በ1990 ዓመተ ምህረት በታተመው ፍትሐ ነገሥት መጽሐፍ አንቀጽ 3 ቁጥር 34 ላይ በግልጽ ተቀምጧል። ይሄ እና ይጠመቃሉ ማለት ነው፣ ቀኑም ከመድረሱ በፊት። ይሄ በእርግጥ ድንገተኛ ሲሆን ማለት ነው፣ አስጊ ሁኔታ ሲኖር ማለት ነው። እና አንዲት ሴት በአንድ ቀን በአንድ ቀን ወንድና ሴት መንታ ከወለደች፣ በአንድ ቀን ማለት ነው፣ መንታ ከወለደች የተወለዱት ሕፃናት ወንድና ሴት ከሆኑ ወንዱ በ40 ቀኑ በሞግዚት ታዝሎ ነው ቤተክርስቲያን የሚሄደው፣ ክርስትና የሚነሳው። እናት መሄድ አትችልም፣ የምትነጻው በ80ኛው ቀን ስለሆነ። ከዚያ እናት ደግሞ በ80ኛው ቀን ልጇን አዝላ ወደ ቤተ መቅደስ ትወስደዋለች፣ ከዚያ ትጠመቃለች ማለት ነው። ሕፃኗ ልጅ ትጠመቃለች፣ ክርስትና ትነሳለች። ሌላው ደግሞ እዚህ ጋር ማወቅ ያለብን ሁለት ጾታ ይዘው የተወለዱ ወይም በዚህ በኢትዮጵያውያን አባባል ፍናፍንት የሚባሉ እነርሱም ደግሞ ምናልባት ሁለት ጾታ ይዞ የተወለደ ሰው ምንድነው የሚደረገው? መጀመሪያ በየትኛው አባለ ዘር ነው የሚጠቀመው? ለምሳሌ ለመሽናት በሴት ወይስ በወንድ የሚለው ይጣራል። እሱ ከታየ በኋላ በዚያ በሚሸናበት አባለ ዘር በወንዱ ከሆነ 40 ቀን በሴቷ ከሆነ 80 ቀን ጠብቆ ይጠመቃል፣ ክርስትና ይነሳል ማለት ነው። እንግዲህ ይሄ ሕፃናትን ማጥመቁ መጽሐፍ ቅዱሳዊ መሰረት አለው። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን ለቅዱሳን ሐዋርያት መንፈስ ቅዱስን ልኮላቸዋል።
መንፈስ ቅዱስ በወረደላቸው ዕለት በኢየሩሳሌም በዓለ ኀምሳን ለማክበር ተመልከቱ። በርደተ መንፈስ ቅዱስ ዕለት በኢየሩሳሌም በዓለ ኀምሳን ለማክበር ከየሀገሩ የተሰባሰቡ 3000 ያህል አይሁድ ነበሩ። ከየሀገሩ በዓለ ኀምሳን ለማክበር እና በዚህ ቦታ ተሰባስበው እያሉ ሊቀ ሐዋርያት ቅዱስ ጴጥሮስ ተነስቶ ሰበከ፣ አስተማራቸው። ተመልከቱ። ከዚያ በቅዱስ ጴጥሮስ ልባቸው ተነካ ነው የሚለን። ልባቸው ምን አለ? ተነካ። ከዚያስ ሁሉም ልባቸው ተነክቶ ተጠምቀዋል፣ አምነው ማለት ነው። ይሄን ስንል ግን እነዚህ 3000ዎቹ ሁሉም አዋቂዎች ወይም ጎልማሶች ናቸው ማለት አንችልም። ወይም ሕፃናት በዚያ ቦታ አልተቀላቀሉም ብለን መናገር አንደፍርም ማለት ነው። ሕፃናትም ነበሩ ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ የምናነበው ይሄንን ነው። መጽሐፍ ቅዱስ ስለ ሕፃናት ጥምቀት በግልጽ ነው የሚያስረዳን። ሌላው ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ የቆርኔሌዎስና ቤተሰቦቹን ጥምቀት እንመለከታለን። ቤተሰቦች ሲባል እንግዲህ ሕፃናትንም እንደሚያቅፍ ከግምት ውስጥ ማስገባት ያስፈልጋል። ሌላው ከቲያጥሮን ከተማ የነበረች ከቲያጥሮን ከምትባል ከተማ የመጣች ቀይ ሐር ነጋዴ ነበረች፣ እግዚአብሔርን ታመልክ የነበረች ልዲያ የምትባል እግዚአብሔር ልቦናዋን ከፍቶላት የሐዋርያው የቅዱስ ጳውሎስን ትምህርት ሰምታ አምና እሷም ቤተሰቦቿም ተጠምቀዋል። ከቤተሰቦቿ ጋር ተጠምቃለች። ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ስለሷ ደግሞ እናነባለን። ተጠምቃለች። ይሄ ቤተሰብ የሚለው እንግዲህ ሕፃናትንም ያቅፋል። ሌላው ሐዋርያው ቅዱስ ጳውሎስ የተናገረው ነገር አለ። ምንድን ያለው? የእስጢፋኖስን ቤተሰቦችም አጥምቄ ያለሁ አለ ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ እናነባለን። የእስጢፋኖስ ቤተሰቦች አለ። በዚህ ቤተሰብ ውስጥ ሕፃናት አሉ ማለት ነው። ሌላው ሐዋርያው ቅዱስ ጳውሎስና ሲላስ በእስር ቤት እያሉ የወህኒ ቤት የእስር ቤቱ ጠባቂ እኩለ ሌሊት ላይ በሩ ተከፍቶ ብረቶቹ ሁሉ ተሰባብረው ባየ ጊዜ ደንግጦ ነበር። እስረኞች ያመለጡ መሰለው ማለት ነው። ከዚያ ሐዋርያው ቅዱስ ጳውሎስ እሱን ጠርቶት አጽናንቶት አበረታቶት ቃለ እግዚአብሔር ነግሮት አሳመነው። ከዚያስ ይሄ ሰው የወህኒ ቤቱ ጠባቂ ማለት ነው ተጠመቀ ነው የሚለን ከነ ቤተሰቡ። ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ እናገኛለን። በዚህ ቤተሰብ ውስጥ ሕፃናት የሉም ማለት አይቻልም ማለት ነው። ስለዚህ የሕፃናትን ጥምቀት መጽሐፍ ቅዱስ ያበረታታል። ቤተክርስቲያናችንም ሕፃናትን በ40ና በ80 ቀናቸው እንዲጠመቁ ማድረጓ ከክርስቲያን ቤተሰብ የተገኙ ከኦርቶዶክሳውያን ቤተሰብ የተገኙ ናቸው በሚል ነው ማለት ነው። ይሄ ደግሞ የሚበረታታ ነው። ሌላው ሁለተኛው ክፍል የጎልማሶች ጥምቀት ነው። የጎልማሶች ወይም የአዋቂዎች ጥምቀት በሌላ አነጋገር የንዑሰ ክርስቲያን ጥምቀትም ይባላል። የምን ጥምቀት? የንዑሰ ክርስቲያን። ዘግይተው የሚጠመቁ ሰዎች በተለይ ሁለት ነገሮች ያስፈልጓቸዋል። እነዚህ ዘግይተው የሚጠመቁ ሰዎች ሁለት ነገር ያስፈልጋቸዋል። አንዱ ትምህርተ ሃይማኖት። ምን ማለት ነው ትምህርተ ሃይማኖት? 5ቱ አእማደ ምስጢር፣ እነዚህን በደንብ ማወቅ፣ ጸሎተ ሃይማኖትን ማወቅ። ሁለተኛ ምንድን ነው የሚያስፈልጋቸው? አሚነ ሥላሴ። በሥላሴ ማመን አለባቸው ከመጠመቃቸው በፊት ማለት ነው። ምን ማለት ነው አሚነ ሥላሴ ማለት? የእግዚአብሔር አካል የማይዳሰስ የማይወሰን መሆኑን ማወቅ አለባቸው። የእግዚአብሔር ባህሪ የማይመረመር የማይለወጥ የማይታወቅ መሆኑን መገንዘብ አለባቸው። የእግዚአብሔር ዘመኑ መጀመሪያና መጨረሻ እንደሌለው ማወቅ አለባቸው። እግዚአብሔር ከሃሊነቱ ሁሉን ማድረግ የሚችል መሆኑን በደንብ ማወቅ አለባቸው። ደግሞም ምስጢረ ሥላሴ ላይ አንድነትና ሶስትነት
መኖሩን ማወቅ አለባቸው። የክርስቶስን አዳኝነት በአግባቡ ማወቅ አለባቸው። በደንብ አስተውሉ። የክርስቶስን አዳኝነት በተለይ በእነዚህ ትምህርቶች ላይ በዶግማ ነክ ትምህርቶች ላይ በዓይኔ ካላየው በእጄ ካልዳሰስኩ በፍጹም አላምንም ማለት አይገባም። አዎ በፍጹም አይገባም። የሚገባው ምንድን ነው? በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ማመን ያስፈልጋል፣ መታመን ያስፈልጋል። አዎ ትምህርተ ክርስትናን ሳያውቁ እግዚአብሔርን አባቴ ብሎ መጥራት፣ ትምህርተ ክርስትናን ሳያውቁ ገነት መንግሥተ ሰማያትን ርስቴ ማለት አይቻልም። የሚቀድመው ይሄን ማወቅ ነው። ስለዚህ ጎልማሶች በሚጠመቁበት ሰዓት ወደው ፈቅደው አውቀው ክርስቲያን እንዲሆኑ በተለይ ከጥንት ጀምሮ እስካሁን ድረስ ለ3 ዓመታት ይላል። ተመልከቱ፣ ለስንት ዓመታት? ለ3 ዓመታት ትምህርት ሃይማኖት ተምረው ይጠመቃሉ ነው የሚለን የመጽሐፈ ሲኖዶስ አንቀጽ 60 ቁጥር 32 ላይ፣ እንዲሁም ደግሞ ኒቂያ አንቀጽ 14 ላይ ይህንኑ ቃል ደግሞ ይነግረናል። ሲጠመቁም ራሱ እክህደከ ሰይጣን አአምን በክርስቶስ አምላኬ ይላሉ። ሰይጣን እክድሃለሁ በክርስቶስ አምናለሁ ብለው መስክረው ነው የሚጠመቁት ነው የሚለን። ሌላው መታወቅ ከሚገባው ነገር አንዱ የት ነው የምንጠመቀው? የመጠመቂያ ቦታ የት ነው? እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ጥር 11 ቀን ጥር 11 ቀን በጥምቀተ ባህር ሜዳ ነው የሚጠመቁት። ሌላውን ጊዜ ግን ከዚህ በቀር ተመልከቱ፣ ከጥምቀት ዕለት በቀር በቤተ ክርስቲያን ነው ጥምቀት የሚፈጸመው። በእርግጥ ጥር 11 ቀን በበዓሉ ላይ የተገኘው ሕዝብ የሚጠመቀው የጥምቀት አይነት የበረከት ጥምቀት ይባላል። ይሄ በሌሎቹ ክርስትና ለሚነሱት ግን የሥላሴን ልጅነት የሚገኝበት ጥምቀት ይባላል። ይሄ ሁሉም ሕዝብ በዓመት አንድ ጊዜ እዚያ ቦታ ተገኝቶ የሚጠመቀው ጥምቀት፣ ያ የሚጠመቅበት ውሃ ራሱ የውሃ ምንድን ነው? የበረከት ማይ ይባላል። የበረከት ውሃ ማለት ነው። ማየ በረከት ይባላል። እና ጥር 11 እና 12 አንዳንድ ጊዜ ከነዚህ ቀናት በስተቀር ጥምቀት የሚፈጸመው ወይም ክርስትና የሚነሱት ሕፃናት ሀብተ ወልድና ስመ ክርስትናን የሚያገኙት ቤት ነው፣ በቤተ ክርስቲያን ነው። አዎ እንዲያውም ህንፃ ቤተ ክርስቲያን ሲገነባ በዙሪያው መሰራት ከሚገባቸው ቤቶች መካከል አንዱ የክርስትና ቤት ይባላል። የክርስትና ቤት ይባላል። ይሄ ለዚሁ ዓላማ የተዘጋጀ ነው ማለት ነው። እና ተጠማቂው ወደ አጥማቂው ወይም ወደ ቤተ ክርስቲያን ይመጣል እንጂ አጥማቂው ወደ ተጠማቂው ቤት አይሄድም። ይሄ ከዮሐንስና ከጌታ መማር ይቻላል። ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እናገኛለን ማለት ነው። እና ተጠማቂው ከተጠመቀ በኋላ አዲስ ልብስ ይለብሳል። ይሄ የምን ምሳሌ ነው? ገላትያ 3:27 ላይ የምናነበው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ነው የተባለው። ማንን ለብሳችሁታል? ክርስቶስን ለብሳችኋል። ከዚያ የተጠመቀ ሕፃን ክርስትና የተነሳ ሕፃን ስመ ክርስትና ያገኛል። የክርስትና ስም መንፈሳዊ ስምም ይባላል። ይሰየምለታል ማለት ነው። ይወጣለታል ማለት ነው። በሥላሴ ስም፣ በክርስቶስ ስም በክርስቶስ ክርስቲያን ይሆናል ማለት ነው። ወይም ክርስቶሳዊ ይሆናል ማለት ነው። በእመቤታችን ስም፣ በቅዱሳን መላእክት ስም፣ በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ጻድቃን፣ በቅዱሳን ሰማዕታት ስም ይሰየምለታል ማለት ነው። ይሄ ቤተ ክርስቲያናችን ልክ ቅዱሳኑ በተጠማቂው ሕፃን ላይ በተጠማቂዋ ሕፃን ላይ እንዲታሰቡ የተደረገ ነው ማለት ነው። በዓለማዊ ስም ራሱ መጠራት አልጀመረም። የመጀመሪያዎቹ ክርስቲያኖች ዘንድ በክርስትና ስም ነበር የሚጠሩት አብዛኞቹ። መቼ ነው በዓለማዊ ስም መጠራት የተጀመረው? ክርስቲያኖች ላይ መከራ፣ ስቃይ፣ እንግልት መድረስ ሲጀምር ነው። ጠላቶች ይህን ስም እየተመለከቱ እያዩ ያሳድዱ ስለነበር
በዚህ ምክንያት የዓለም ስምን መጠቀም ተጀመረ ማለት ነው። ሌላው የተጠመቀው ሰው ማተብ ይታሰርለታል። ምን ይታሰርለታል? ማተብ። ማተቡ 3 ገመድ ነው። 3 ቀለማት አሉት። አንዱ ቀለም ነጭ ነው። ነጩ በጥምቀት መክበርን፣ ድል አድራጊነትን የሚያመላክት የእግዚአብሔር አብ ምሳሌ ነው። ሁለተኛው ቀለም ቀይ ቀለም ነው። ቀዩ በጥምቀት ባገኘነው ልጅነት ጸንተን እንድንኖር፣ ለሃይማኖታችን ሰማዕት መሆን እንዳለብን የሚያስገነዝበን የእግዚአብሔር ወልድ ምሳሌ ነው። ሶስተኛው ቢጫ ነው። ቢጫው ደግሞ የተስፋ መንግስተ ሰማያት ምሳሌ ነው። ተስፋ መንግስተ ሰማያትን የሚያመላክት ደግሞም የመንፈስ ቅዱስ ምሳሌ ነው። 3ቱ ክር በአንድ መገመዱ የተዋህዶ ተስላሴ ምሳሌ ነው ማለት ነው። በአንድ መገመዱ። ሌላው የምንመለከተው የማጥመቅ ስልጣን ያለው ማን ነው የሚለውን ማወቅ ያስፈልጋል። የማጥመቅ ስልጣን ያላቸው ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ቆሞስ፣ ቄሶች ናቸው። ዲያቆን የማጥመቅ ስልጣን የለውም። ተጠማቂዎችም እዚህ ላይ ማስተዋል ያለብን ተጠማቂዎችም በሊቀ ጳጳስ ወይም በጳጳስ እንጂ በቄስ እጅ መጠመቅ አልፈልግም ማለት አይችሉም። ወይም ጳጳስ ካልመጣ አናስጠምቅም ማለት አይችሉም ወላጆች። ምክንያቱ ምንድን ነው ያልን እንደሆነ ከሁለቱም ማለትም ከጳጳሱም ከቄሱም ከሁለቱም የሚገኘው ልጅነት ወይም የልጅነት ጸጋ አንድ አይነት ነው። ምንም አይነት ልዩነት የለውም ማለት ነው። ሌላው በጉቦ ወይም በሙስና ማጥመቅ የተከለከለ ነው። የመንፈስ ቅዱስን ሀብት እንደመሸጥ ነው። ሌላው ከመናፍቃን ወይም ትክክለኛ ካልሆነ ቄስ የተጠመቀ ሰው አማኝ አይባልም። ከመናፍቃን የተጠመቀ ሰው በመሰረተ እምነት አንድ የሆኑ አብያተ ክርስቲያናትን ትቀበላለች ቤተክርስቲያናችን። በመሰረተ እምነት አንድ የሆኑትን ነገር ግን በእምነት ከማይመስሉን አካላት የተጠመቀ ሰውን አንቀበልም እና የምንጠመቅበት ውሃ በካህናት ጸሎትና ቡራኬ ወደ ማየገቦ ይቀየራል። ወደ ምን ይቀየራል አልኳችሁ? ወደ ማየገቦ። ማየገቦ ማለት በዕለተ ዓርብ ለንጊኖስ የተባለ ጭፍራ ጌታችንን በጦር በወጋው ጊዜ ደምና ውሃ ወጥቶ ነበር ከሰውነቱ ከጎኑ ማለት ነው። እና ያ ከጎኑ የፈሰሰው ከክርስቶስ ጎን የፈሰሰው ውሃ እንደ ጸበል እንደሱ ነው የሚቆጠረው። ካህናት በባረኩ ጊዜ ይለወጣል። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ የምናነበው ይሄን ነው ማለት ነው። በማን ስም እንጠመቃለን? አሁን ትምህርታችንን ይሄን ተመልክተን እንቋጫለን። በማን ስም ነው የምንጠመቀው? እንግዲህ መጽሐፍ ቅዱስ ላይ እንዲህ ይለናል። ማቴዎስ 28:19 ላይ ሂዱና አለ ክርስቶስ ራሱ ሂዱና አህዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጉ አለ። ይሄ የክርስቶስ ትእዛዝ ነው እና በእርግጥ ሐዋርያት ክርስትናን ማስተማር በጀመሩበት ወቅት በኢየሱስ ክርስቶስ ስም ተጠመቁ ብለው አስተምረው ነበር። ይሄን ማለታቸው ግን በበዓለ ሃምሳ ከየሀገሩ የተሰባሰቡ አይሁድ ከጥንት ጀምሮ በነቢያት አንደበት ይወርዳል ይወለዳል እየተባለ የተነገረውን መሲሁ ተስፋ ያደርጉት ነበር። መሲሁን ይወርዳል ይወለዳል የተባለውን መሲህ ተስፋ ያደርጉ ነበር። እነዚህ እየተማሩ የነበሩት ማለት ነው። ሐዋርያት እያስተማሯቸው የነበሩ ይህን ተስፋ የሚያደርጉ ነበር እና ሐዋርያትም ያ የተስፋ ቃል መፈጸሙን በተስፋ ቃል መሰረት ከድንግል ማርያም መወለዱን 33 ዓመት ከ3 ወር በምድር ላይ ተመላልሶ ማስተማሩን በመጨረሻም በመስቀል ላይ ተሰቅሎ የሰውን ልጅ በደሙ ማዳኑን አዳኝ መሆኑን መሲህ መሆኑን አምነው እንዲቀበሉ አጽንኦት ለመስጠት ነው በኢየሱስ ስም ተጠመቁ ያሉት እንጂ የክርስቶስን መመሪያ
ወደ ጎን ለመተው አልነበረም ማለት ነው። ጥምቀት ስንት ጊዜ ይፈጸማል? ብዙ ሰዎች ይህን ይጠይቃሉ። ጥምቀት በተለይ የልጅነት ጥምቀት አይደገምም። ለዚሁም ሐዋርያው ቅዱስ ጳውሎስ ለኤፌሶን መልእክት ምዕራፍ 4 ቁጥር 5 ላይ ምንድን ነው ያለው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ አስቀምጦልናል። ስለዚህ ጥምቀት በተለይም ይቺ የልጅነት ጥምቀት የሥላሴን ልጅነት የምናገኝበት ሀብተ ወልድና ስመ ክርስትናን የምናገኝበት አይደገምም ማለት ነው። ለዚህ ነው አባቶቻችን በዚህ በቁስጥንጥንያ ጉባኤ የተሰባሰቡ 150 ሊቃውንት በጸሎተ ሃይማኖት መጽሐፍ ላይ ምን ብለዋል? በጸሎተ ሃይማኖት ክፍል ላይ ወነአምን በአሐቲ ጥምቀት፣ በአንዲት ጥምቀትም ምን እንላለን አሉ? እናምናለን አሉ። እንግዲህ ከሞላ ጎደል እግዚአብሔር በረዳን መጠን እርሱ በረዳን ልክ ምስጢረ ጥምቀትን በዚህ መልኩ ተምረናል። ይህን የተማርነውን ልባችን ላይ ጽፈን እንድንጠቀምበት አምላከ ቅዱሳን ቅዱስ እግዚአብሔር ሁላችንንም ይርዳን። ቀጣዩ የሚከተለው ምስጢር ነውና እሱን ደግሞ በተስፋ ጠብቁ። ያስተማረን፣ የመከረን፣ የገሰጸን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።